የሚዜዎቹን ልብስ አዘጋጀ? መጀመሪያ ሚዜዎቹ ይመረጡ እስኪ። ማለት እስካሁን አላዘጋጀውም እያልከኝ ነው እንዴ? ካልሆነም እከራያለሁ። መቼስ ምን ይደረጋል፣ ያው ያለ ሚዜ ሙሽራ አይኖር። እየቀለድኩኝ እኮ አይደለም ውዴ፣ ቀኑ እየሄደ ስለሆነ አሁን መዘጋጀት አለብን። አንቺ አዘጋጅተሻል? አዎ እኔማ አዘጋጅቻለሁ። አንደኛ ሚዜ ኤሚ፣ ሁለተኛዋ ደግሞ ሽቱ። ሽቱ ከገጠር ልመጣ ነው? ምን ማለት ነው? እና ታዲያ ለሰርጌ ትቀራለች እንዴ? እኔ እህትሽን ብቻ ነበር የሰማሁት። በዚህ አይነት ወንድ አጥርና ጨቀል የሚመጣሉ በእኛ። አንተ ትቀልዳለህ አይደል? እነሱ እኮ አሁንም እስር ቤት ናቸው ያሉት። ለነገሩ አያትሽ እግራቸውን በዲሞፍተር ከሚሰብሩላቸው እዛው እስር ቤት አርፈው ቢቀመጡ ይሻላቸዋል። አምራን የመጨረሻ እጣ ፋንታዋ ጎዳና ላይ ወጥቶ መለመን ሆኖ ይገኛል። ከዚህ በፊት ስታደርጋቸው የነበሩት ተንኮሎች አሁን ደግሞ ወደ ራሷ ዞረው ጎዳና ላይ ወጥታ 10-5 እያለች እንድትለቃቅም አድርገዋታል። በፍቅር እየኖሩ ያሉት ኑሐሚንና ዳግም አምራንን አሁንም ከመርዳት ወደኋላ አንልም በማለት ቅንነታችን መልሶ ይከፍለናል፣ ስለዚህ ልናግዛት ይገባል ሲሉም እያገዟት ይገኛሉ። ታዲያ አምራን ወደ ቤተሰቡ በመመለስ እናም እንደተጸጸተች ይቅርታም እንዲያደርጉላት እንደምትፈልግ እየነገረቻቸው ትገኛለች። አቶ ላይኩንና ወይዘሮ ዝናሽ በፍጹም ለአምራን ይቅርታ አናደርግላትም ቢሉም ነገር ግን እሷ ይቅርታ ሳታደርጉልኝ በፍጹም ከቤታችሁ አልወጣም በማለት ተጣብቃባቸው ትገኝ ነበረ። ታዲያ በስከ መጨረሻ አቶ ላይኩንም ሆነ ወይዘሮ ዝናሽ እናም ደግሞ ዳግምና ኑሐሚን ይቅርታ አድርገውላት ለጊዜው የምትጠቀምበት ገንዘብ ሰጥተዋትም ከቤታቸው እናም ከዙሪያቸው ከህይወታቸው እንድትወጣላቸው አድርገው አባረዋት ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ኑሐሚን ፊልምን ክፍል 74 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኑሐሚን እንግዲህ እንደምንመለከተው ናሆምና ኑሐሚን እልል ያለ ፍቅር ውስጥ እንደገቡ እናም በደስታ ህይወት ውስጥ እያዋዠቁ እንደሆነ አይተናል። በተቃራኒው ታዲያ አምራን ጎዳና ላይ እንደወጣች እናም የምትልሰው የምትቀምሰውም እንዳጣችም ጭምር አይተናል። ኑሐሚንና ናሆም በፍቅር እየሄዱ በነበረበት ሰዓት ነበረ አምራን ጎዳና ላይ ቁጭ ብላ ስትለምን አግኝተዋት የነበረው። ነገር ግን ሁለቱም የፍቅር ዓለም ውስጥ ስለነበሩ ቀና ብለው እንኳን ማን ሆነች ቼክ ሳያደርጓት ልቅምቃሚ ፍርፋሪ ወርውረውላት ነበረ እየሄዱ የሚገኙት። አምራንም ያንን ናሆም የወረወረላትን ሳንቲም ብድግ በማድረግ እነሱን ከኋላቸው ተከትላ በመሄድ የሚገቡበት ሆቴል ድረስ ሄዳ ነበረ ልታዋራቸው እናም ይቅርታ ልትጠይቃቸው እንደምትፈልግ እየገለጸችላቸው የምትገኘው። ታዲያ ናሆም ምንም እንኳን በአምራን ላይ ጨክኖ ሊደበድባት እናም በድጋሚ ላይሽ አልፈልግም ሊላት ቢሞክርም ኑሐሚን ግን አይ ውዴ ተረጋጋ፣ በፍጹም አምራንን ልትደበድባት አይገባም፣ ምክንያቱም ስራዋ በራሱ እየቀጣት ስለሆነ አሁን የኛ ዱላም ሆነ የኛ ቁጣ የኛ ስድብ በፍጹም አያስፈልጋትም፣ በራሷ ጊዜ እየተቀጣች ነው። ስለዚህ በፍጹም ለሷ ላይ እጅህን አታንሳ ስትልም አስቁማው ትገኝ ነበረ። አምራንም ኑሐሚን በጣም አመሰግናለሁ፣ አንቺ በፍጹም መቼም ቢሆን ልትቀየሪ እናም ልትጨክኝ የማትችይ አይነት ሰው ነሽ፣ እናም እግዚአብሔር ያክብርሽ ስትል ነበረ ኑሐሚንን እያመሰገነቻት የምትገኘው። ታዲያ አያይዛም ጎዳና ላይ ተቀምጬ 10 ብር ጥላችሁልኝ ሄዳችሁ ነበረ፣ ነገር ግን እናንተ ቀና ብላችሁ አላያችሁኝም። እናም እዛ የተቀመጥኩት እኔ ነበርኩ። አሁን ተከታትያችሁ መጥቼ ነው። ጸጸቱ ሊያስቀምጠኝ ስላልቻለ አሁኑኑ ይቅርታ እንድታደርጉልኝ እፈልጋለሁ። እናም ወደ እናንተ የመጣሁት ይቅርታ ልጠይቃችሁ ነው ስትልም ነግራቸው ትገኝ ነበረ። ታዲያ ምንም እንኳን ናሆም በፍጹም አንቺ ይቅርታ የሚገባሽ ሰው አይደለሽም እናም መቼም ይቅር አልልሽም ቢላትም ነገር ግን ኑሐሚን አይናሆም እንደዛ አይደለም፣ አምራን አሁን ተጸጽታለች፣ ስለዚህ ይቅርታ ልናደርግላት ይገባል ስትልም ናሆምን በማሳመን ይቅር እንዲላት አድርጋ ትገኛለች። ታዲያ ናሆም ይቅርታ ካደረገላት በኋላ አሁን ላይ ጎዳና ላይ እንደወጣች ሲሰማ እኔ አንቺን አይደለሁም ለጊዜው የምትጠቀሚበት ገንዘብ እሰጥሻለሁ፣ እናም አካውንትሽን ንገሪኝ፣ አሁኑኑ አስተላልፍልሻለሁ፣ ከዚህ በኋላ ግን በዙሪያችን እንዳትገኝ አጠገባችንም እንዳናይሽ ሲል ነበረ አሰናብ
ተሰናብቶ እያባረራት የሚገኘው። ኑሐሚን ደግ አደረክ፣ አምራን አሁን በጥፋቷ እየተቀጣች ነው። ስለዚህ አንተም ሳንቲም መስጠትህ ጥሩ ነው። እናም ይቅርታ ማድረጋችን ደግሞ በፈጣሪ ዘንድ ይጠቅመናል እንጂ በፍጹም አይጎዳንም ስትል ነበረ ለውዱ ፍቅረኛዋ እየነገረችው የምትገኘው። አምራን በተመሳሳይ ለናሆምና ለኑሐሚን እንዳቀረበችው አይነት ጥያቄ ልታቀርብ ማለትም የይቅርታ ደብዳቤ ለማስገባት ወደ አቶ ላይኩንና ዝናሽ ቤት ሄዳ ትገኝ ነበረ። እዛም በገባች ሰዓት መጀመሪያ አግኝታ የነበረው አቶ ላይኩንን ነበር። ጫማቸው ላይ በመውደቅ አቶ ላይኩን እባክዎ ይቅርታ ያድርጉልኝ፣ እኔ በፍጹም ልታረም የማልችል ሰው ነኝ። እናም ብዙ ጥፋቶችን አጥፍቻለሁ። አሁን ግን ለመጨረሻ ጊዜ ይቅርታ እንድታደርጉልኝ ነው የመጣሁት። መጀመሪያ ማግኘት የምፈልገው ወይዘሮ ዝናሽን ነበረ። ነገር ግን እርስዎን ስላገኘሁትም በጣም ደስ ብሎኛል። ይቅርታ አድርጉልኝ ስትልም ጫማቸው ላይ ወድቃ ይቅርታ እየጠየቀቻቸው ትገኝ ነበረ። አቶ ላይኩን ታዲያ በፍጹም መቼም ይቅር አልልሽም ብሎ ከቤቴ ውጭልኝ ከማለቱ አልፎ ቀና ብሎ ሲያት አምራንን እንደምታሳዝን እናም በአዘኔታ ልብ እያያት ይገኝ ነበረ። ታዲያ በደንብ ካያት በኋላ እሺ ልጄ በቃ ይቅር ብዬሻለሁ፣ ከጥፋትሽ ተጸጽተሽ ይቅርታ ልትጠይቂ ከመጣሽ እኔ ምንም ማድረግ አልችልም፣ ስለዚህ ይቅር ብዬሻለሁ እያለ አቶ ላይኩን እያዋራ በነበረበት ሰዓት ነበረ ወይዘሮ ዝናሽ በሩን ከፍታ የመጣችው። እናም አንቺ እሾህ እዚህ ምን ትሰሪያለሽ ብላ ካገማጨለቻት በኋላ አምራን በድንገት የወይዘሮ ዝናሽ እግር ላይ ተደፍታ እባክሽ ወይዘሮ ዝናሽ ይቅርታ አድርጊልኝ፣ እኔ ላለፈው ነገር እጅግ በጣም ጸጸት ውስጥ ነው ያለሁት፣ የማይገባኝን ነገር ነው ያደረኩት፣ እባካችሁ ይቅር በሉኝ ስትልም ይቅርታ እየጠየቀች ትገኝ ነበረ። ወይዘሮ ዝናሽም ተነሺ፣ አሁን ከወደቅሽበት ተነሺ፣ አጠናግሬ እንዳልጥልሽ፣ በፍጹም አንቺ ይቅርታ የሚገባሽ አይነት ሰው አይደለሽም ስትልም ነግራታለች። ታዲያ አምራን በፍጹም ይቅር ካላልሽኝ አልነሳም በማለት ተደፍታ እየተማጸነች ትገኝ ነበረ። በመጨረሻም ላይኩን ዝም ትላታለህ እንዴ እባክህን ከንቱ አስነሳልኝ ብትለውም አቶ ላይኩንም በቃ ዝኑ ይቅር ባያት፣ እኔም እንዳንቺ አልልሽም ብያት ነበረ፣ ነገር ግን ልጅቷ በጣም አሳዘነችኝ፣ ስለዚህ እንደዚህ ተደፍታ ይቅርታ ባታደርጊላት ፈጣሪም ይቅር አይልሽም፣ እናም ዝኑ እባክሽ ይቅር ባያት ሲልም ነግሯት ይገኝ ነበረ። ወይዘሮ ዝናሽም የባለቤቷን ቃል ለማክበር ስትል እሺ ይቅር ብዬሻለሁ፣ ነገር ግን ከዚህ በኋላ አንቺ በዙሪያችን አትኖሪም፣ እናም ከህይወታችን ላትመለሽ ትወጫለሽ፣ አሁን ከእግሬ ስር ተነሽ ስትልም አስነስታት ትገኛለች። አቶ ላይኩንም ልክ እንደ ልጁ እንደ ናሆም አሁኑኑ በአካውንትሽ ገንዘብ አስገባልሻለሁ፣ እናም ያንን ለጊዜው ትጠቀሚያለሽ፣ ከዛ በኋላ አይመለከተንም፣ ዳግም ግን በህይወታችን እንዳትከሰች ሲልም አባሯት ይገኙ ነበረ። በጭንቀት እየተወጣጠረች የምትገኘው ኤሚ አሁንም ምግብ አልበላም፣ እናም እማዬ አታጨናንቂኝ በማለት ከእናቷ ጋር እሰጥ አገባ ውስጥ እየገባች ትገኛለች። ታዲያ ወይዘሮ ዝናሽም ቆይ ልጄ ምንድነው የሆንሽው እና ምንድነው የተፈጠረው? አሁንም ከኤርሚያስ ጋር ትገናኛለች እንዴ ስትልም ጠይቃት ትገኝ ነበረ። ታዲያ በጣም የተጨነቀችው ኤሚ በፍጹም ይህ ነገር ከሱ ጋር የተገናኘ አይደለም እና አትጨነቂ እማዬ፣ እኔ በራሴ ጊዜ ማድረግ ያለብኝን ነገር አድርጋለሁ ስትልም እናቷን ለማደናገር እየሞከረች ትገኝ ነበረ። ናሆም እና ኑሐሚንም እኔ በጣም እየጨነቀኝ ነው ስትላቸው ኤሚን ለማጽናናት ቆየኛ ሰርግ ይለፍና ነገሮችን ቀስ ብለን እንፈታለን እያሉ እያስረዷት በሚገኙበት ሰዓት ወይዘሮ ዝናሽ በር ከፍታ መጣች። እና ምንድነው እኔ እፈተዋለሁ የምትለው ምን ተፈጥሮ ነው ስትልም ጠይቀው ነበረ። ታዲያ ኑሐሚን ቀና ብላ አይትዬ እንደዛ አይደለም የሰርጋችንን ጉዳይ እያጨናነቀኝ ነው ስትል ነው ኤሚ አይ ተረጋግተን እንፈተዋለን እያለ እያስረዳት የነበረው ስትልም ለማስቀየስ እያሞከረችው ነገር ተሳክቶላት አይተናል። ወይዘሮ ዝናሽም ልጆቼ እንኳን ደህና መጣችሁ እየጠበኳችሁ ነበረ፣ እናም ለእናንተ የሚሆን ቆንጆ ምግብ አዘጋጅቻለሁ አሁኑኑ ላቀርብላችሁ ስትልም ወደ ጓዳ ገብታ ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።